በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም የአስራት ያደራ ልጆች፣ ወዶና ፈቅዶ እስካሁኗ ሰዓት ባደረሰን በኃያሉ በልዑል እግዚአብሔር ስም ፍጹም ሰላምታ ሰላም ላችኋለሁ። እንደምን ሰነበታችሁ? እንደምን እስከ ይህን ሰዓት ደረሳችሁ? አሜን። የአምላካችን የቅዱስ እግዚአብሔር ስሙ ከምድር እስከ አርያም ድረስ ከፍ ከፍ ያለና የተመሰገነ ይሁን። አትለይምና እናቱ የእኛም የጸጋ እናታችን ቅድስት ድንግል ማርያም ስሟ በፍጥረታት አንደበት ሁሉ ከፍ ከፍ ያለች የተመሰገነች ትሁን። እግዚአብሔር ቢወድና ቢፈቅድ የምንማማረው ስለ ጾመ ፍልሰታ ነው። ጾመ ፍልሰታን ስለምን እንጾማለን? የምንጾመው ምንን በማስመልከት ነው? እንዲሁም ደግሞ በጾሙ ማድረግ ያለብንና የሌሉብን ነገሮችስ ምንድናቸው የሚለውን አምላካችን ቅዱስ እግዚአብሔር በረዳንና በፈቀደልን መጠን ምናይ ነው የሚሆነው። ቅዱስ እግዚአብሔር በመካከላችን ተገኝቶ እንዲያስተምረን የእርሱ ቅዱስና መልካም ፈቃዱ ይሁን። ጾመ ፍልሰታን የምንጾመው የእመቤታችን የቅድስት ድንግል ማርያምን ዕረፍቷን፣ ትንሣኤዋን እንዲሁም ደግሞ ዕርገቷን በማስመልከት ነው። ሐዋርያት አስቀድሞ በዘመነ ሐዋርያት እነሱ የጾሙትን ጾም በማስታወስ አሁንም በኦርቶዶክሳዊ ተዋሕዶ ቤተክርስቲያን ዘንድ ከነሐሴ 1 ቀን ጀምሮ እስከ ነሐሴ 15 ቀን ተጾሞ በ16ኛው ቀን ይሄ ጾም ይፈታል ማለት ነው። ከቃሉ ስንነሳ ፍልሰታ ማለት ፈለሰ ከሚለው የግዕዝ ቃል የተገኘ ነው። ይህም እንግዲህ መፍለስ፣ መለየት፣ ወደ ሰማይ ማድረግ ማለት ነው። ቃሉ ጥሬ ቃሉ ሲተረጎም ማለት ነው። እንግዲህ የሚያመለክተው የእመቤታችን የቅድስት ድንግል ማርያም ስጋ ወደ ሰማይ ማድረጉን፣ መፍለሱን፣ ከምድር መለየቱን የሚያመለክት ቃል ነው ማለት ነው። እንግዲህ ፍልሰታ ማለት ይሄ ነው። የእመቤታችን የቅድስት ድንግል ማርያም ስጋዋ መፍለሱን ከምድር ተለይቶ ወደ ሰማይ ማድረጉን የሚያመለክት ነው። ጾሙም የሚጾመው አንዱ ምክንያቱ ይሄ ነው ማለት ነው። አስቀድሞ እመቤታችን ቅድስት ድንግል ማርያም በዚህ ምድር ላይ 64 ዓመታትን ከቆየች በኋላ የዕረፍቷ ጊዜ ሲደርስ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ እመቤታችን ወደ ቅድስት ድንግል ማርያም መጥቶ መጥቼልሻለሁ፣ የምትሽውን ሁሉ ጠይቂ፣ ለምኚ ይደረግልሻል ብሎ እንደጠየቃት አባቶቻችን ይናገራሉ። ከዛ በኋላ እመቤታችን ቅድስት ድንግል ማርያም በልጇ ፈቃድ ሰው ናትና ጌታችን መድኃኒታችን ኢየሱስ ክርስቶስን የወለደች እናት ሰው ናትና መሞቷ አይቀርም። መጨረሻ ላይ በልጇ ፈቃድ የሞትን ጽዋ ቀምሳለች ማለት ነው። እመቤታችን ቅድስት ድንግል ማርያም በዚህ ምድር ላይ 64 ዓመታትን ከቆየች በኋላ ስጋዋ ከነፍሷ ስትለይ ቅዱሳን ሐዋርያት የእመቤታችን የቅድስት ድንግል ማርያምን ስጋ ይዘው ወደ መቃብር ቦታ ሲወስዷት አይሁዳውያን ተነሱባቸው። እመቤታችን ቅድስት ድንግል ማርያምን ስጋዋን ለማቃጠል ተነሱ። አስቀድሞ ልጇን ከሞት ከመቃብር ተነሳ አረገ ብለው ሕዝቡን አውከው ነበረ። ሕዝቡን አስረብሸውን ነበረ። አሁንም ደግሞ ልክ እንደ ልጇ ድንግል ማርያምንም እሷን ተነሳች ወደ ሰማይ አረገች ብለው አሁንም ሊያውኩን ነው በሚል አይሁዳውያን የእመቤታችን የቅድስት ድንግል ማርያምን ስጋ ለማቃጠል ተነሱ። ለማቃጠል ተነስተው ወደ ቅዱሳን ሐዋርያት ወደ እመቤታችን ቅድስት ድንግል ማርያም ስጋ ሲሄዱ ከአይሁዳውያን መካከል በጉልበት ብርቱ የበረታ የሚባለው ታውፋንያ የሚባል ሰው ወደ እመቤታችን ቅድስት ድንግል ማርያም ወዳለችበት የአልጋ ሸንኮራ ሂዶ እጁን እሷ ጋር ለመጣልና ለማቃጠል ሲሞክር በአምላክ ተአምር በተአምር አምላካዊ እጁ ከሸንኮራው ከእመቤታችን ቅድስት ድንግል ማርያም ካለችበት ስጋዋ ካለበት ሸንኮራ አልጋው ላይ ክንዱ ተንጠልጥሎ ቀርቷል ማለት ነው። ውድ እግዚአብሔር ቤተሰቦች፣ ይሄ እንግዲህ በአምላካችን በቅዱስ እግዚአብሔር ተአምር የተሰራ ቅዱስ እግዚአብሔር መላእክት ልኮ ይሄን ያደረገው በተአምር እርሱ ነው ማለት ነው። ከዚያም በኋላ እንግዲህ እመቤታችን ቅድስት ድንግል ማርያም በስንት ምልጃ ለምኗት እግዚአብሔርም የእርሱ ፈቃድ ሆኖ የታውፋንያ እጅ ወደ ነበረበት ሊመለስ ችሏል ማለት ነው። ከዚያም በኋላ ቅዱሳን ሐዋርያት ወደ ጌቴሰማኒ ወደ መቃብሯ ስፍራ መሄድ ትተው በግብር አምላካዊ ቅዱሳን መላእክት ስጋዋን ወስደው በዕፀ ሕይወት ውስጥ አስቀምጧት።
በዕፀ ሕይወት ውስጥ እንግዲህ ስትቀመጥ የእመቤታችን የቅድስት ድንግል ማርያም ሥጋ በዕፀ ሕይወት ውስጥ ሲቀመጥ ማንም አላየውም ነበር። ያየው ከ12ቱ ሐዋርያት ውስጥ አንዱ የሆነው ዮሐንስ ወልደ ነጎድጓድ ወይም ደግሞ ቅዱስ ዮሐንስ ወንጌላዊ የሚባለው እስከ መስቀል ድረስ ጌታችን መድኃኒታችን ኢየሱስ ክርስቶስን የተከተለው እነኋት እናትህ ተብሎ ድንግል ማርያምን የተሰጠው ቅዱስ ሐዋርያ ነው ማለት ነው። እንግዲህ ቅዱስ ዮሐንስ ወንጌላዊ ከዚህ ሐዋርያ ውጪ እመቤታችን ቅድስት ድንግል ማርያም ሥጋዋ ያረፈበትን ቦታ የሚያውቅ ሐዋርያት አልነበረም። እንግዲህ እግዚአብሔር ቤተሰቦች በዚህም ምክንያት ጥር 21 ነፍሷ ከሥጋዋ በአምላኳ ፈቃድ የድንግል ማርያም ነፍስ ከሥጋዋ ተለይታ መቃብሯ የሆነው መቼ ነው ካል ቅዱሳን ሐዋርያት እንግዲህ ሥጋዋን እንዲሰጣቸው ሱባኤ ይዘው እንዲሰጣቸው የለመኑበት ቀን ነሐሴ 1 ቀን ነው ማለት ነው የጀመሩበት ቀን። ቅዱስ ዮሐንስ ወልደ ነጎድጓድ ያለችበትን ቦታ አይቶ እንዴት ይቀራል? እኛስ የእመቤታችን ቅድስት ድንግል ማርያምን ሥጋ እግዚአብሔር እንዲሰጠን እንለምነው፣ ከዛም በኋላ ከሰጠን በኋላ በክብር መቅበር አለብን፣ ለመቃብር ማብቃት አለብን ብለው ስላሰቡ ቅዱሳን ሐዋርያት 8 ወራትን በመጠበቅ ነሐሴ 1 ቀን ጀምረው 2 ሱባኤ ለ14 ቀን ያዙ ማለት ነው። እንግዲህ ውድ እግዚአብሔር ቤተሰቦች ቅዱሳን ሐዋርያት ለ14 ቀን ወይም ደግሞ 2 ሱባኤ ከያዙ በኋላ አምላካችን ቅዱስ እግዚአብሔር የለመኑትን የማይነሳ የጠየቁትን የማይዘነጋ አምላክ ነውና በሁለተኛው ሱባኤ ወይም ደግሞ በ14ኛው ቀን የእመቤታችን የቅድስት ድንግል ማርያምን ሥጋ በክብር ለሐዋርያቱ ሰጣቸው ማለት ነው። ሐዋርያቱም እንግዲህ በእልልታ ወስደው ወደ መቃብሩ ስፍራ ወደ ጌቴሰማኒ የእመቤታችን የቅድስት ድንግል ማርያምን ሥጋ ቀበሯት ማለት ነው። ቀብረው ሲመለሱ ቅዱሳን ሐዋርያት በእነሱ ቤት ቀብረው መቃብሩን ደፍነው ድንጋይ ጭነው ልክ እንደ ማንኛውም ሰው መመለሳቸው ነው። ነገር ግን የእመቤታችን የቅድስት ድንግል ማርያምን ሥጋ ሲቀብሩ ሐዋርያት ከሐዋርያት መካከል አንዱ የሆነው ቅዱስ ቶማስ ከመቃብሩ ስፍራ አብሮ ስላልነበረ እመቤታችን ስትቀበር እሱም አብሮ ስላልነበረ እንዲሁም ደግሞ ሀገረ ስብከቱ ህንድ ስለነበረ ለስብከተ ወንጌል ወደ ህንድ ሂዶ ስለነበረ በቦታው አልነበረም። ቅዱስ ቶማስ ከሀገረ ህንድ ከስብከት ቦታው ተመልሶ ወደ ቅዱሳን ሐዋርያት እየመጣ በደመና ጭኖ እየመጣ በነበረበት ሰዓት እመቤታችን ቅድስት ድንግል ማርያም ልክ እንደ በልጇ በአምላኳ ፈቃድ ከመቃብር ተነስታ ወደ ሰማይ ስታርግ ከቶማስ ጋር ትገናኛለች። ቶማስም እጅግ ተደንቆ ከእመቤታችን ጋር ተነጋግሮ ወይኔ ጌታዬን ትንሣኤ ከፊት አስቀድሜ ሳላይ አሁንም ደግሞ የእሷን ትንሣኤ ሳላይ ቀረሁኝ ብሎ ተቆጭቶ በኋላም እመቤታችን ቅድስት ድንግል ማርያም ሌሎቹ ሐዋርያት የኔን ትንሣኤ አላዩም፣ ቀበሩኝ እንጂ ሊያዩ አልቻሉም። ከሐዋርያት መካከልስ ያየህ አንተ ብቻ ነህ፣ ለምልክት ይሆን ዘንድ አለችና የእሷን ሰበን ሰጠችው ማለት ነው። እንግዲህ ውድ እግዚአብሔር ቤተሰቦች የእሷን ሰበን ሰጠችው። እሱም ለምልክት ይሆን ዘንድ ሰበኑን ይዞ ወደ ሐዋርያት ይሄዳል። እንግዲህ የእግዚአብሔር ቤተሰቦች ዛሬ ላይ ቅዱሳን አባቶቻችን ካህናት አባቶቻችን ዛሬ ላይ በቅዳሴ ሰዓት የሚይዙት ያ ጨርቅ የእመቤታችን የቅድስት ድንግል ማርያም ሰበን ማስታወሻ መሆኑን ማወቅ ያስፈልጋል ማለት ነው። ከዛም በኋላ ቅዱስ ቶማስ ወደ ሐዋርያት ሄዶ እመቤታችን ቅድስት ድንግል ማርያምን የታደረጋችኋት አሳዩኝ ሲላቸው እሷን እኮ ጌታችን መድኃኒታችን አምላካችን ቅዱስ እግዚአብሔር ሰጥቶን ቀበርናት አሉት። እሱም ደግሞ ይህ እንዴት ይሆናል ብሎ ሲጠራጠር ይህ እንዴት ይሆናል ብሎ ሲጠይቃቸው አንተ ድሮ የኢየሱስ ክርስቶስን መነሳት ተጠራጥረህ የደረሰብህን ታውቃለህ፣ አሁንም ደግሞ ስለሷ መቀበር ልትጠራጠር ነው? ና ከፈለግህ ወደ መቃብሯ እንሄድና እናሳይህ ይሉታል ማለት ነው። ከዛም ተያይዘው እመቤታችን ቅድስት ድንግል ማርያም ወደ ተቀበረችበት ወደ መቃብሩ ስፍራ ይሄዳሉ። አብረው ሲሄዱም መቃብሩን ከፍተው ሲያዩ ቅዱሳን ሐዋርያት ከቶማስ ውጭ ያሉት ሌሎቹ የጠበቁት እመቤታችን ቅድስት ድንግል ማርያምን ልክ እንደቀበሯት እንዳደረጓት እንዲያገኟት ነበር። ነገር ግን እመቤታችን ቅድስት ድንግል ማርያም ልክ እንደ ልጇ በእግዚአብሔር ፈቃድ ተነስታለችና
ከቀበሩበት ስፍራ ሊያገኟት አልቻሉም። ከዛም በኋላ ይሄው አታምኑኝም ብዬ ነው እንጂ እኔ እኮ ከሀገረ ህንድ ከስብከት ስመለስ በደመና ተጭኜ ስመጣ በመሃል ስታርግ አግኝቻታለሁ፣ ለምልክት ይሆን ዘንድም የወሰብኗን ሰጣኛለች ብሎ ምልክቱን አሳያቸው። እንግዲህ ቅዱሳን ሐዋርያት ከቶማስ የተቀበሉትን ያን ሰበን ለበረከት ተከፋፍለው ከዚያም በኋላ ይዘውታል ማለት ነው። ቅዱሳን ሐዋርያት ይሄን ቶማስ ያየውን የእመቤታችን የቅድስት ድንግል ማርያምን ትንሣኤና ዕርገት እነሱም ያዩ ዘንድ ተመኙ፣ እነሱም ያዩ ዘንድ ሻቱ። ከዚያም በኋላ ያላቸው አማራጭ ሌላ ሱባኤ ይዘው የእመቤታችን የቅድስት ድንግል ማርያምን ሥጋ ስትነሳና ስታርግ ማየትን ስለተመኙ በዓመቱ ደግሞ እንደገና 2 ሱባኤ ያዙ። የእመቤታችን የቅድስት ድንግል ማርያምን ሥጋ እንደ አዲስ ትኩስ ሥጋ አድርጎ እንዲሰጣቸው ቀብረዋት በኋላም ስትነሳ ለማየት እንዲሁም ደግሞ ስታርግ ለማየት ሱባኤ ያዙ። አምላካችን ቅዱስ እግዚአብሔር አሁንም ደግሞ የጠየቁትን የማይረሳ አምላክ ነውና በሁለተኛው ሱባኤ በ14ኛው ቀን ትኩስ ሥጋ አድርጎ የእመቤታችን የቅድስት ድንግል ማርያምን ሥጋ ሰጣቸው። እንደገናም ቀበሯትና በኋላ ስትነሳና ስታርግ ልክ እንደ ቶማስ ሁሉም ቅዱሳን ሐዋርያት አዩአት ማለት ነው። እንግዲህ ውድ እግዚአብሔር ቤተሰቦች አስተውሉ። እኛ የኦርቶዶክሳዊት ተዋሕዶ ቤተክርስቲያን ተከታዮች ዛሬ ላይ ከነሐሴ 1 ጀምረን እስከ ነሐሴ 15 ቀን ጾመን በነሐሴ 16 ቀን የምንገድፈው ይሄን በማሰብ ነው። ጾመ ፍልሰታን የምንጾመው የእመቤታችን የቅድስት ድንግል ማርያምን ዕረፍቷን፣ ትንሣኤዋን እንዲሁም ደግሞ ዕርገቷን በማሰብ የምንጾመው ጾም ነው። ጾመ ፍልሰታ ከ7ቱ የአዋጅ አጽዋማት ውስጥ አንዱ ሲሆን በዓመቱ የመጨረሻው ጾም በመባል ይታወቃል። ስለሆነም የእግዚአብሔር ቤተሰቦች ይህን ጾም በፍቅር፣ በመተሳሰብ፣ በአንድነት፣ በንጹህ ልቦና ከኃጢአት በመከልከል ልንጾመው ያስፈልጋል። እንግዲህ ጾም ማለት ከምግብ መከልከል ብቻ ሳይሆን ከኃጢአት ስራዎች ሁሉ መከልከል መሆኑን ማወቅ ያስፈልጋል። ስለዚህ ጾመ ፍልሰታን በምንጾምበት ሰዓት ከምግብ ብቻ ሳይሆን አፋችን የሚከለከለው ከተለያዩ ኃጢአቶች እያንዳንዱን የሰውነት ክፍሎች እያንዳንዱን የሰውነት ሕዋሳት ኃጢአት ከመስራት መቆጠብ አለባቸው። ዓይን ክፉ ነገር ከማየት መቆጠብ አለበት። ጆሮ ሐሜትና ሌሎችን ክፉ ነገሮችን ከመስማት መቆጠብ አለበት። እግር ወደ ስርቆ፣ ወደ መግደል፣ ወደ የተለያዩ ወደ ዝሙትና ወደ ተለያዩ ኃጢአት ስፍራዎች ከመሄድ እግር መቆጠብ አለበት። እጅም እንዲሁ ከክፉ ስራዎች መቆጠብ አለበት። እያንዳንዱ የስሜት ሕዋሳችን ካላግባብ የሆኑ ስራዎችና ኃጢአቶች መቆጠብ ያስፈልጋል። እንደዚህ ከሆን ከጾሙ በረከት እናገኛለን። ከምግብ ብቻ ተከልክለን ከኃጢአት ሁሉ ካልተከለከልን ግን በረከትን አናገኝም ማለት ነው። ስለዚህ የእግዚአብሔር ቤተሰቦች በረከትን እንድናገኝ እነዚህን ነገሮች አሟልተን ከኃጢአት ተቆጥበን መጾም ይገባናል። የእመቤታችን የቅድስት ድንግል ማርያም በረከቷ ምልጃዋ ከኛ ጋር ይሁን፣ አይለየን። ጾሙ የሰላም የፍቅር የአንድነት ጾም እንዲሆንልን እንመኛለን። መልካም የጾም ጊዜ ይሆንልን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።